እንኳን ለእናታችን ለእመቤታችን ለቅድስት ድንግል ማርያም የልደት በዓል ሁላችሁንም በሰላም አደረሳችሁ። እግዚአብሔር እንደወደደና እንደፈቀደ በዚህ የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም የአራቱ ጉባኤያተ መጻሕፍት ምስክር ትምህርት ቤት ሚዲያ የመገናኛ መረብ ፈውስ መንፈሳዊ በተሰኘው በዚህ ክፍል ውስጥ የእመቤታችንን ልደት አስመልክቶ እግዚአብሔር የፈቀደውን ያህል ቃል እግዚአብሔር እንነጋገራለን። ለመነጋገር የመረጥነው ርዕስም በትንቢተ ሚልክያስ ምዕራፍ 3 ከቁጥር 3 ላይ የምናገኘውን ኃይለ ቃል ነው። ወይመጽእ ግብተ ውስተ ጽርሑ እግዚአብሔር ወደ መቅደሱ ይመጣል ይላል። እግዚአብሔር ወደ መቅደሱ ይመጣል። እግዚአብሔር ወደ መቅደሱ ይመጣል። ከዚህ አስቀድሞ ቁጥር 1 ጀምሮ እንዲህ ይላል። ወናሁ እፌኑ መላክየ ዘይጸይህ ፍኖተከ ቅድመ ገጽከ፣ እነሆ መንገድህን የሚጠርግ የሚያስተካክል መልእክተኛዬን በፊትህ እሰዳለሁ። ወናሁ ይመጽእ ግብተ ውስተ ጽርሑ እግዚአብሔርም ድንገት ወደ መቅደሱ ይመጣል። ነቢዩ ሚልክያስ እስራኤልን ከባቢሎን ምርኮ በኋላ ሲያጽናና የነበረ ነቢይ ነው። ስለዚህ እግዚአብሔር እንደሚረዳቸው መቅደሱንም እንደሚሰራው በዚያም አድሮ እስራኤልን እንደሚመግባቸው አብሯቸው በረድኤት አድሮ ጸንቶ እንደሚጠብቃቸው የተናገረው ትንቢት ነው። ፍጻሜው ግን ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ ሰው መሆን የተናገረው ነው። ደረቅ ሐዲስ የሆነ ትንቢት ነው። መልአኬን መልእክተኛዬን በፊትህ እሰዳለሁ ያለው ቅዱስ ገብርኤልን ነው። ዘይጸይህ ፍኖተከ ማለት ለልደትህ ቀዳሚ የሚሆን ብስራትህን የሚናገር ቅዱስ ገብርኤልን መልእክተኛዬን አስቀድሜ ወደዚህ ዓለም እልከዋለሁ ማለት ነው። መልእክተኛዬን አስቀድሜ በፊትህ መንገድህን የሚጠርግ እሰዳለሁ። ንጉሥ ሊመጣ ሲል የንጉሥ መልእክተኞች አስቀድመው ንጉሡ ወደሚመጣበት ግዛት እንደሚላኩ ሁሉ ንጉሥ አካላዊ ቃል ከሦስቱ አካላት አንዱ አካል ወልድ በዚህ ዓለም ጌትነቱን ገልጦ ሰውን ለማዳን በመጣ ጊዜ አስቀድሞ የንጉሡ መልእክተኛ የሚሆን ቅዱስ ገብርኤል ወደዚህ ዓለም እመቤታችን ቅድስት ድንግል ማርያምን ሊያበስር ተልኳል። ከዚያ በኋላ መልእክተኛው ከተላከ በኋላ ምን ይከሰታል የሚለውን ነቢዩ ሲናገር ወናሁ ይመጽእ ግብተ ውስተ ጽርሑ መልእክተኛው ከተላከ በኋላ እግዚአብሔር ወደ መቅደሱ ይመጣል ይላል። እግዚአብሔር ወደ መቅደሱ ይመጣል ያለው እግዚአብሔር ወልድ ነው። መቅደስ ያላት እመቤታችን ቅድስት ድንግል ማርያም ነው። እግዚአብሔር ወደ መቅደሱ ይመጣል ማለት እግዚአብሔር ወልድ በማኅፀነ ማርያም ለማደር ለመጸነስ ይመጣል ማለቱ ነው።